ባቡሬና ለልዬ እንግዲህ ተይዘው ሽርሽር እየሄዱ ነው ማለት ነው። እንግዲህ ሽርሽር ትላንትና ደስታቸውን እያጣጣሙ ነው። በጣም ደስ ይላል። እንግዲህ መጨረሻቸው ይመር። ቤዛ የምትባለውን ነቀርሳ ከውስጣቸው ያወጣላቸው። ዶክተርም በአደይ ፍቅር እንግዲህ እንደዚህ ተጠምዷል። አደይ እያለ እየተከታተለ የምታፈቅረውን ትቶ የምታፈቅረውን እየተከተለ እንግዲህ መከራውን እየበላ ይገኛል ማለት ነው። ወይዘሪት ቤሪም ደግሞ ቀጥ ብላ ተመልሳ መጣች። አሹዬም ታዲያ ምን ልትሰሪ ተመልሰሽ መጣሽ እንዴ? አሹዬ ደግሞ ምን አይነት ጥያቄ ነው የምትጠይቀኝ? ዴቪዬን ፍለጋ ነዋ። ኧረ እባክሽ እንደው አንቺ ግን እንደው ምን ጉድ ነሽ? ሲጠሉሽ ማታውቂ ውሻ ብቻ ነው ሂድ ከዚህ ተብሎ ተመልሶ የሚመጣ። አንቺ ግን ምንድነሽ አላት አሹ። አሹ እንግዲህ አሹዬ ተው እንጂ እኔ ዴቪዬን ፈልጌ ነው የመጣሁት። የኔም ቤት ዴቪዬ የለም። አሁን አስገባኝና እዚሁ ቁጭ ብዬ ልጠብቀው። የት ነው የምትገቢው? መጀመሪያ እትዬን ጠርቼ ልምጣ ብለው እንግዲህ እታለም መታ ልክ ልኳን ነግራት ሄደች ማለት ነው። ከዛ በኋላ እንዴ ቆይ አንቺ ሴትዮ ለምንድን ነው እንደዚህ እኔን የምትጠይኝ? ምንም የሚወደድ ነገር ስለሌለሽ ነው። ለዛ ነው የምጠላሽ። ምን ልትፈልግ መጣሽ? ዴቪዬ ነው። ሌላ ማንን ልፈልግ እችላለሁ? ወይ ዴቭ እዚህ የለም። የት ሄደ? አደይ ጋ። እንዴ ተጋቡ እንዴ? አዎ ይጋባሉ በቅርብ። እልም አድርገን እንደግስና እንድራቸዋለን። እንደዛማ አይሆንም። ይሄንን ነገር ከዴቭ ስሰማ ብቻ ነው ተስፋ የምቆርጠው እንጂ አሁን በጭራሽ ተስፋ ልቆርጥ አልችልም አለች ወይዘሪት ጄሪ። እንግዲህ ትሰሚኛለሽ፣ ከዚህ በኋላ እዚህ ቤት አጠገብ ባይሽ ግን የሚፈጠረው ነገር ጥሩ ስለማይሆን ከዚህ አካባቢ ብጠፊ ይሻልሻል አለቻት። ከዛ ይቺ ሴትዮ እንዴት ነው የሚያደርጋት? ቆይ ምን አድርጊያት ነው እንደዚህ ላይ የምትመነቀቀረው? እንዴት ነው የሚያደርጋት እያለች እንግዲህ ወይዘሪት ጄሪ በጣም ተናደደች። ቤሪ ማለት ነው። ቤሪ ትሁን ጄሪ። ከዛ በኋላ እንግዲህ አታለም አሹ ከዚህ በኋላ ያንተ ስራ ነው። እቺ በረሮ እዚህ ቤት መታ በር ብታንኳኳ ወደ ውስጥ እንዳታስገባት። በመጣችበት እግሯ ወደዛው ተመልሳ ትሄድ። አረ እሽትዬ እኔ የምፈልገው ይሄን አይደለም እንዴ? እችማ እንደዚሁ በቀላሉ ዝም ብላ የምትቀመጥ ሴትዮ አይደለችም። እኔ አሹ የሚዬ ልጅ ዋጋዋን እሰጣታለሁ አለ። አዎ ደግሞ ደህና የተስማሙትን ልጆች ልታጣላቸው ተመልሳ መጣች። ከዛ በኋላ እንግዲህ እሳቸው ወደ ውስጥ ገቡ። ሩታም እንግዲህ ዶክተር አውቆ ነው እንጂ ፍቅረኛ የለውም። እኔ ከሱ እንድርቅና ተስፋ እንድቆርጥ ብቻ ነው እንጂ እንደዛ ያለኝ በፍጹም ፍቅረኛ የለውም አለች ማለት ነው። ከዛ በኋላ እንትናምን አለቻት ሮማኔ፣ ተይ ሩታዬ ሊኖረውም ይችላል። ስለዚህ በቃ የማይሆንሽን ሰው አትከተይም፣ ራስሽንም አታስጨንቂ። የለውም አልኩሽ፣ አውቆ ነው እንዴ? ምን እየሆንሽ ነው? በቃ የለውም አልኩሽ የለውም ብላ ዋይ ብላ ጮኸች። አምላኬ ትዕግስቱ ስጠኝ፣ ልጅቷ አብዳለች እንዴ እያለች ሮማን እንግዲህ ሩታ በሱ ፍቅር በጣም እንትን ብላለች። ግን ደግሞ ያው እኔ እንጃ ብቻ ፍቅር ከባድ ነው። በእርግጥም አስቸጋሪ ነው እውነቱን ለመናገር እና ለማንኛውም እንግዲህ ወይዘሪት ሩታ ወይ ጸጽቶት ወይ አማራጭ ሲያጣ ወደ እሷ ሊመለስ ይችላል ብዬ ተስፋ አደርጋለሁ። እንትና ይሄ ስሙስ ማን ነው? እናታችሁ ዶክተር ማለት ነው። ስለዚህ እሷ አሁን አደይ የዴቭ ናት። እንግዲህ አደይና ዴቭ መቼም እንትን አይሉም። እንዳየኸው ነው፣ ብዙ ፈተና አስተናግደዋል። ከዚህ በኋላ ደግሞ ምንም የሚለያቸው ነገር አለ ብዬ አላስብም። እሱ ግን ተስፋ አልቆርጥም ብሎ እንግዲህ አበሳውን እየበላ ይገኛል ማለት ነው። የምታፈቅረው ሩታ በሱ ምክንያት እንደዚህ በረኪና ጠጥታ እያለ እሱ ግን ምንም በቃ ቦታ አልሰጣትም ማለት ነው። ስለዚህ እኔ ላንቺ መሆን ሴት አይደለሁም ሩታ፣ ላንቺ የሚሆነውን ፈልጊ፣ እኔ ፍቅረኛ አለኝ አላት ተስፋ እንድትቆርጥ። እሷም ደግሞ አውቆ ነው እንጂ የለውም ፍቅረኛ አለች። እናም ለልዬ እንግዲህ ቤኪዬ ዛሬ በጣም ደስ ብሎኛል። ደንግጬም ነበረ፣ ማመንም አቅቶኝ ነበረ። ግን ስለ ሁሉም ነገር ፈጣሪ ይመስገን። እስቲ አብረን የምናየው ይሆናል። የኔ ቆንጆ፣ እኔ ሁሌም አንቺ ደስተኛ ሆነሽ እንድትኖሪልኝ ነው ፈልገው።
ግን አንድ ወንድ ጎዳሽ ማለት ሁሉም ወንድ ይጎዳሻል ማለት አይደለም ለልዬ። አውቃለሁ ብዙ ነገር ደርሶብሻል። እሱን ለመርሳትም ብዙ ነገር ሆነሻል። ግን ደግሞ በቃ እኔ እንደማልጎዳሽ ቃል ገባልሻለሁ ደጋግሜ ለልዬ። በቻልኩት አቅም እንከባከብሻለሁ አላት። እንግዲህ በጣም ደስ አላት። በጣም ተደሰቱ። ወይዘሪት ቤዛም ደግሞ እንግዲህ ተንኮሏን እየሸረበች ትገኛለች ማለት ነው። ዶክተሩን ወደ ሳይሆን በግድ ከጎኔ ትቆማለህ አለችው። እኔ ሴትዮ የወንጀል ተባባሪ አይደለሁም። ስነ ስርዓት ይዘሽ ከዚህ ጋር የምትሄጂ ከሆነ ሂጂ፣ አለበለዛ ጥሩ ነገር አይፈጠርም ማለት። ቆይ ለምን ደግሞ አትተባበረኝ? ደግሞ አደይ በጣም አምሮባት አይቻለሁ ዛሬ። የት እንደሚሄዱ አላውቅም። በጣም አምሮባታል ብታይ ለሊና አደይ። ጨረሽ ቤዛ? የራስሽን ጨረስሽ? ወደ ሰው ህይወት ገባሽ? ምን ነው ተሳሳትኩ እንዴ? አደይን እኮ እንደምትወዳት አውቃለሁኝ። አምላኬ ትዕግስቱን ስጠኝ። አንቺ ሴትዮ ታመሻል እንዴ? ቆይ ምንድን ነው የምታወሪው? ስለምን እያወራሽ ነው? እማወራውማ ግልጽ ነው ዶክተር። አደይን እኮ እንደምታፈቅራት አውቃለሁ። ታዲያ ለምንድን ነው የምትደረደረው? አግዘኝና አንተንም ላግዝህ። የአንቺን እገዛ አልፈልግም። አመሰግናለሁ። አሁን ግን ጥበቃዎቹን ጠርቼ መንቅሬ ከዚህ ሳላስወጣሽ ቀጥ ብለሽ ወጥተሽ ሂጂ አላት። ዶክተር ግን ለምንድን እንደዚህ የምትደረደረው? እውነቴን እኮ ነው። ትወዳታለህ፣ በጣም ነው የምትወዳት። ግን ስትደረደር በጣም ገርሞኝ ነው። ሴትዮ ጤና የለሽም? ታመሻል እንዴ? አረ ጤነኛ ነኝ፣ ግን ደግሞ ስትፈልገኛለሁ አለችው። አንቺስ እንዲሁ በቀላሉ የምትፋጭኝ ሴት አይደለሽም። ዞር በይልኝ ከፊቴ አላት። ከዛ በኋላ እሷም እንግዲህ ለመሄድ ምንም አልፈለገችም። ነገር ግን በግድ ወጥታ ሄደች ማለት ነው። ቤዛ ከለሊ ምን እንደምትፈልግ አላውቅም። ማለት ለሊን እየተፈታተነቻት ነው ያለችው። ገብቷቸዋል አይደለ? በቃ ከለሊ አልቀርም፣ ለሊ ህይወቷን ምስቅልቅሉ ነው የማወጣው፣ እንደዚህ አለቃትም እያለች ብቻ ዝም ብላ ትቀበጣጥራለች ማለት ነው። እና ወንድሟም ደግሞ ተይ እባክሽን የሚሆነውን መንገድ ተራመጂ እንጂ የማይሆነውን መንገድ አትራመጂ፣ አትድከሚ። ለሊ እንደዚሁ በቀላሉ የምትሸነፍ ሰው አይደለችም። ስለዚህ እባክሽ እህቴ ወደ ራስሽ ተመለሺ። ዝም በል አንተ ምን ታውቃለህ? እኔማ እድሌን እሞክራለሁ። እንደዚሁማ አለቃትም ለልዬን እያለች እንግዲህ ያዙኝ ልቀቁኝ አለች። ከዛ በኋላ ግን ያሰበችው አልተሳካላትም። ለሊ እንደዚሁ በቀላል በነገራችን ላይ የምትሸወድ ሰው አይደለችም። እውነት ስወዳት በቀላል በተለይ ለቤዛ በቀላሉ የምትሸወድ ልጅ አይደለችም ለልዬ ማለት ነው። እንግዲህ ትናንትና እንዳያችኋት ቀለበታቸውን ወግ አድርገው አሰሩ ማለት ነው። ተደስቶ በጣም ደስ ብሏቸዋል። እውነት ለመናገር አላመነችም ነበረ ወላ ማለት ነው። ምክንያቱም ይሄ ነገር ውሸት ነው ወይ እንደ በፊቱ እንደ ኤላዬ እታለል ይሆን ወይ የሚለው ነገር በጣም ውስጧን እያስጨነቃት ነበርና ግን ያ ነገር ደግሞ ውሸት እንደሆነ ራሷን ማሳመን እንደነበረባት ኤላዬን ባየሁበት አይን ይሄንን ማየት ለኔ ትልቅ እንትን ነው። ስለዚህ ይሄኛው ሰው ትክክለኛው ሰው ለኔ ነው ብላ እንግዲህ አሰበች ማለት ነው። ከዛ በኋላ እንግዲህ ሁሉም ነገር እንትን አለ። ለልዬ እንግዲህ በስተመጨረሻም ደስተኛ ሆናለች ማለት ነው። ደስ ይላል መጨረሻቸው ይወር እንግዲህ ክፉን የያዘላቸው። እንደ አደይና እንደ ዴቭ ስቃያቸው ባይበዛ ባይ ነኝ። የአደይና የዴቭ ስቃይ እኮ አያደርስ ነው። ስንት ፈተና አለፉት፣ ስንት ነገር ሆኑ ማለት ነው። እና እንደው መጨረሻቸው ምን እንደሚሆን ባላውቅም ሰርጋቸው ግን መቼ ነው የሚደገሰው አትሉኝም? የእነሱ ሰርግ ዘገየሳ። እውነቴን እኮ ነው። አንዱን ተወጣ ነው ሲሉ ሌላኛው ይመጣባቸዋል፣ ሌላኛው ሲሉ ሌላው ይመጣባቸዋል። ብቻ እስቲ ለበጎ ነው፣ መታገዝ ዋጋ አለው ማለት ነው። እናም አደይ እንግዲህ ትናንትና በለልዬ ደስታ በጣም ተደስታለች። እንዳያቸዋት ፈገግ ብላለች፣ በዛ በወለላ ማር ፊቷ ማለት ነው። እና እንግዲህ መጨረሻቸው ይመርላቸው የሁላቸውም። የዴቭና የአደይም ደግሞ በቅርቡ ይሁን ብዬ ተስፋ አድርጋለሁ። እንግዲህ ማዘሯ በጣም ተደስታለች። ለልዬ አንድ የምትመኛት ለልጇ የምትመኛት አይነት ሴት ነበረች። እንግዲህ ለልዬን የመሰለች ቆንጆ ልጅ አግኝታለች። ለሊ እንግዲህ ምን ይወጣላታል? ሳቂታ ፍልቅልቋ እወዳታለሁ። በነገራችን ላይ ለልዬ እዛ ድራማ ውስጥ
አለባበሳቸው የሚያምረው አደይና ለልዬ ብቻ ናቸው። ፍቅርም ሱሪ ባያስጠላባትም ሱሪ ታዘወትራለች እና ግን ቀሚስ አደይ ለልዬና አደይ በቃ ልብሳቸው በጣም ያምሩኛል። ስርዓታቸውና እንግዲህ መጨረሻቸው ይመር ነው የምለው። ባቡሬ እንግዲህ ትናንት ደስተኛ ሆኗል። እምቢ ትለኛለች አትቀበለኝም እያለ በጭንቀት ሊፈነዳ ነበረ ማለት ነው። እንኳን እሱ እኛም ተጨንቀን ነበር። ለልዬ እንደው ገፈታትራ ታስወጣዋለች እንዴ እያልኩ ነበረና ነገር ግን ደግሞ ያው ተቀብለዋለች ማለት ነው። ተቀብለው እንግዲህ እውነት ቤኪዬ ከኔ ጋራ ቀሪ ዘመንህን ትኖራለህ፣ እስከ መጨረሻው አብረህን ትሆናለህ እያለች ነበረ። አሁን ለልዬ ብሎ እንግዲህ ቃል ገባላት ማለት ነው። በጣም ደስ ይላል። ማዘሯም ደስ አላት። እኔ ትላንትና ያሳቀኝ ዳይመንድ ነው። አይ ዳይመንዶ በስተ መጨረሻ ኩኩሻን አፍቅሯታል እኮ ዳይመንድ። እውነት ዳይመንድ ኩኩሻን አፍቅሯታል ማለት ነው። እና መጨረሻቸው እንግዲህ በወይን ጠርሙስ ገጀራውን ቦግ አረገችው። ገጀራው ግን ይበቀላታል። ገጀራው ማለት በጣም ከሃዲ ሰው ነው እና አይለቃትም። ኩኩሻን መኑኝ ማለት ነው። ተመልሶ ግን እዛ ዶክተር ፖሊሶች እያባረሩኝ ነው ምን እያለው፣ ኢንስፔክተር ደግሞ እንግዲህ ያቺ ቤቲ የምትባል ልጅ ሁሉንም ነገር ለኢንስፔክተሩ ነገረችው። የራሷን ጥፋት ወደ ኪንጎ አመጣችና ኪንጎን ቀብ አድርጎ ይዞት ሄደ። እኔ ምን አደረግኩኝ? እኔ ምንም ያደረግኩት ነገር የለም። ደግሞ ምን ብላህ ነው ያቺ ቤቲ ና አሁን ሳትገረፍ አውርተሃል ብዙ። አሁን ቀጥል፣ እዛ ታወራዋለህ አሁን ያወራኸውን አለው። ከዛ አረ ኢንስፔክተር ምንድን ያደረግኩት? ምንም ያደረግኩት ነገር እኮ የለም ሲል ምን ትለፈልፋለህ ሳትጠየቅ? እና ቀጥል ብያሃለው ቀጥል ብሎ እንግዲህ ይዞት ሄደ ማለት ነው። እንግዲህ እዛ ምን እንደሚፈጠር አላውቅም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?